መልአክ ከልጇ እግር ስር መሬቱን በኃይል እየቆፈረው ነው። እኛም በሰበቦቻችን ላይ አላህን ተማምነን እንመላለስ ምንዳና ውጤት ይሆን ዘንድ ዘምዘምን ያፈለቀላት ክስተት ነው ማለት ነው። የማያልቅ ስንቅ የለም፣ ስንቋ ያልቃል፣ ምትበላው የላትም። የማይለመልሙ የሚመስሉ የውስጥ በረሃዎች ስንቶቻችን ጋር እንዲህ አይነት ተጨባጭ ውስጥ እያሳለፍን ነው። አላህን ይሄንን እንድታደርግ ያዘዘህንስ ትጠይቃቸዋለች። በአላህ ላይ እንመካ፣ በችግሮቻችን ላይ እንታገዝ፣ በሰበቦቻችን ላይ እንጽና። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። በዛሬው ክፍላችን በሰፋና መርዋ ተራራ መሃል ስለምን እንመላለሳለን፣ በሚሊዮኖች የሚቆጠሩ ተጓዦችስ ይህንን ተግባር ለምን ይደጋግሙታል የሚለውን ታሪካዊ ዳራ ለማንሳት እንሞክራለን። በእርግጥ ይህ አላህ ሱብሓነሁ ወተዓላ እጅግ የወደደው የአንዲት በአላህ ላይ ሙሉ በሙሉ የተማመነች እናት ብሎም በሰበቦቿ ዙሪያ ደጋግማ ስትመላለስ የነበረችን እናት ጽናት የሚያስታውስ ክስተት ወይም የሚዘክር ታሪካዊ እውነት ነው ማለት ነው። ታሪኩን አብዛኞቻችን እንደምናውቀው ነው። ነብዩ ኢብራሂም አለይሂ ሰላም በአላህ ትዕዛዝ በመካ ሸለቆ ውስጥ ሚስትና ልጃቸውን ከጥቂት የቴምርና የውሃ ስንቅ ጋር ትተዋቸው ይሄዳሉ። ሀጀር ይህንን ክስተት በጣም በተደናገጠ ስሜት አላህን ይሄንን እንድታደርግ ያዘዘህንስ ትጠይቃቸዋለች። እሳቸውም አዎ ይላታል። ይሄኔ በአላህ ላይ ያላትን መመካትና እምነት ሙሉ በሙሉ በሚያሳይ ምላሽ ገለጸች አይደል? እንግዲያውስ አላህ ጥሎ አይጥለንም አለች። ነብዩ ኢብራሂምም ጉዟቸውን ቀጠሉ። ሀጀርና ልጇም በዛ በረሃ ውስጥ ከቀራት ትንሽ የቴምርና የውሃ ስንቅ ጋር መኖርን ቀጠሉ። የማያልቅ ስንቅ የለም፣ ስንቋ ያልቃል፣ ምትበላው የላትም፣ ልጇን የምታጠባው ነገርን ታጣለች። ኢብኑ አባስ እንደሚሉት የእናትነት ስስት ልጇን ማየት እስኪያቅታት ድረስ ሆነና አጠገቧ ላይ ያለ የሰፋ ኮረብታ ላይ ወጣች፣ አየች። ለልጇ የሚሆን ህይወቱ የምታተርፍበት ነገር ትፈልጋለች፣ ምንም የለም። ትወርዳለች፣ የመርዋ ተራራ ላይ ትወጣለች። አሁንም ተጓዦችን ትፈልጋለች፣ ታያለች፣ አሁንም ምንም የለም። አንዴ ግን ተስፋ አልቆረጠችም። ደገመች፣ ሁለቴ፣ ሶስቴ፣ አራቴ፣ አሁንም ተስፋ አልቆረጠችም። በስተመጨረሻ ግን በሰባተኛው ዙር የመርዋ ተራራ ጋር ስትደርስ ድምፅ ትሰማለች አይደል? ድምፁ ከየት እንደሚመጣ ለማወቅ ትሞክራለች። ከዛ ልጇን ወዳስቀመጠችበት ቦታ ስትመለከት መልአክ ከልጇ እግር ስር መሬቱን በኃይል እየቆፈረው ነው። ስትመለከት ጅብሪል አለይሂ ሰላም ነው። ወደ ልጇ ስትመለስ በሁለቱ ተራሮች መካከል ለሰባት የተመላልሳ ስትፈልገው የነበረውን ውሃና ለልጇ መዳኛ የሚሆናትን ስንቅ አላህ ሱብሓነሁ ወተዓላ በልጇ እግር ስር ያፈለቀላት ክስተት ማለት ነው። ሀጀር በአላህ ሱብሓነሁ ወተዓላ ተመክታለች ስንል ይህ መመካቷ ሰበቦችን ከማድረስ እንድትቆጠብ ወይም እጇን አጣጥፋ እንድትቀመጥ አላስደረጋትም ነበር። ይልቁንም 7 ጊዜ ተስፋ ባለመቁረጥ ውስጥ በአላህ በመተማመን ውስጥ 7 ጊዜ ተመላለሰች። አላህም ለዚህ ሰበቧ ለዚህ ልፋቷ ምንዳና ውጤት ይሆን ዘንድ ዘምዘምን ያፈለቀላት ክስተት ነው ማለት ነው። ይህንን ክስተት ወደ ህይወታችን ስናመጣ ብዙዎቻችን ምን ያህል መውጫ የሌላቸው በሚመስሉ የችግር ሸለቆቻችን ውስጥ ወድቀናል። የማይከፈቱ የሚመስሉ የተዘጉ በሮች፣ የማይነጉ የሚመስሉ ምሽቶች፣ የማይለመልሙ የሚመስሉ የውስጥ በረሃዎች ስንቶቻችን ጋር እንዲህ አይነት ተጨባጭ ውስጥ እያሳለፍን ነው። የሀጀርን መመካት በልባችን ላይ እናኑር። ከዛ ደግሞ ሀጀር በሰበቦቿ ላይ እንደተመላለሰችው በጽናት እኛም በሰበቦቻችን ላይ አላህን ተማምነን እንመላለስ። በእርግጥ አላህ ሱብሓነሁ ወተዓላ ሀጀር ካላሰበችበት ቦታ ዘምዘምን እንዳፈለቀላት ለእኛም ለችግሮቻችን መፍትሄ የሚሆኑትን የእኛን ዘምዘሞች ያፈልቅልናል። በአላህ ላይ እንመካ፣ በችግሮቻችን ላይ እንታገዝ፣ በሰበቦቻችን ላይ እንጽና። ሰላም አለይኩም። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ